የእይታ ለውጥ፣ መደናበር፣ ከፍተኛ የሆነ ትኩሳት። አንድ የሳይነስ ኢንፌክሽን ያለው ሰው ላይ ከታየ የኤመርጀንሲ ሕክምና ያስፈልገዋል። የአይን ኢንፌክሽን፣ የእይታ ችግር፣ የአጥንት ኢንፌክሽን፣ የማጅራት ገትር ሳይነስ ካልታከመ የሚያሳያቸው ውስብስብነቶች ናቸው። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቪዲዮ እስከ መጨረሻ ከቆያችሁ ስለ ሳይነሳይተስ ምንነት፣ አይነቶች እንዲሁም ስለሚያሳያቸው ምልክቶች፣ ለሳይነስ ኢንፌክሽን የሚደረግ የምርመራ አይነቶች፣ ስለሚደረግለት ሕክምና፣ መከላከያ መንገዱም እንዲሁም ካልታከመ ስለሚያመጣቸው ውስብስብነቶች ጨምሮ ሌሎች ጠቃሚ መረጃዎችን ይዤ ወደ እናንተ መጥቻለሁ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እየሆናችሁ የሚለቀቁ ቪዲዮዎች ያሳውቁን መልእክት እንዲደርሳችሁ የደወል ምልክቷን መጫን አትዘንጉ። ቪዲዮውን ላይክ በማድረግ በሀገራችን በአብዛኛው የማህበረሰብ ክፍል ዘንድ ሳይነስ እንደ በሽታ ሲቆጠር እናያለን። ነገር ግን ሳይነሶች ወይም ፓራናዛል ሳይነስ በተፈጥሮ በሁሉም ሰው የሚገኙ ከአፍንጫ ጎንና ጎን፣ በአፍንጫ ጀርባ እንዲሁም ከአፍንጫው ከፍ ብሎ የሚገኙ በቁጥር 4 ጥንድ የሆኑ በአየር የተሞሉ አጥንቶች ናቸው። የውስጥ ግድግዳቸው በስጋ የተሸፈነ ሲሆን የሚሞላቸው አየርና የሚያመርቱ ፈሳሽ ወደ ሳይነሶች የሚገባውንና የሚወጣውን ከአፍንጫ ጋር በሚገናኙበት ባብ ቀዳዳዎች አማካኝነት ነው። ታዲያ የሳይነስ በሽታ ወይም ሳይነሳይተስ ምንድን ነው? ሳይነሳይተስ ወይም የሳይነስ በሽታ በሳይነስ ማለትም በግንባር ጉንጭ፣ አፍንጫ ውስጥ ባሉ ክፍተቶች የህብረ ህዋሳት እብጠት ነው። የፊት ላይ ህመም፣ የአፍንጫ መታፈን ወይም አንዳንዴ ትኩሳትና ሌሎች ምልክቶችን ያስከትላል። ብዙውን ጊዜ የሚከሰተው በጉንፋን ሲሆን ነገር ግን ሌሎች ቫይረሶች፣ ባክቴሪያ፣ ፈንገሶችና አለርጂዎች የሳይነሳይተስ በሽታን ሊያስከትሉ ይችላሉ። ሳይነሶች በተፈጥሮ በአየር የተሞሉ ሲሆኑ በእነዚህ ረቂቅ ነፍሳት ወይም ማይክሮኦርጋኒዝም ሲጠቃ ግን የመዘጋትና ፈሳሽ የመሞላት ነገር ይታያል። ይህም ግፊትን እና የህመም ስሜትን በግንባር አካባቢ እንዲሁም የአፍንጫ መርጠብና መዘጋጋትና ሌሎች ምልክቶችን ያመጣል። የሳይነሳይተስ አይነቶች በቆዩበት ጊዜ አጣዳፊ ወይም አኪዩት፣ መካከለኛ ወይም ሳብ አኪዩት፣ ስር የሰደደ ወይም ክሮኒክ እና ተደጋጋሚ ወይም ሪከረንት ተብሎ ሲመደብ በመንስኤው ደግሞ ባክቴሪያል፣ ቫይራል፣ ፈንጋል ተብሎ ይከፋፈላል። የመጀመሪያው አኪዩት የምንለው አጣዳፊ ሳይነሳይተስ በ4 ሳምንታት ባልሞላ ጊዜ ውስጥ የሚፈጠር የአፍንጫ መታፈን፣ የግንባርና ፊት ህመም እና የማሽተት ችሎታ መቀነስ ምልክቶችን ያመጣል። በአብዛኛው በቫይረሶች ይከሰታል፣ ለምሳሌ እንደ ጉንፋን ያሉት ማለት ነው። መካከለኛ ወይም ሳብ አኪዩት ሳይነሳይተስ የምንለው ደግሞ ምልክቶቹ ከ4 እስከ 12 ሳምንት የሚቆይ ነው። ሶስተኛው ስር የሰደደ ወይም ክሮኒክ ሳይነሳይተስ ሲባል ምልክቶቹ ቢያንስ 12 ሳምንት መቆየት አለባቸው። ባክቴሪያ ለዚህ ተጠቃሽ ምክንያት ነው። ተደጋጋሚ ወይም ሪከረንት ሳይነሳይተስ የምንለው ደግሞ ምልክቶቹ 4 ጊዜና ከዛ በላይ በአንድ ዓመት ውስጥ እና 2 ሳምንት ያነሰ ጊዜ ምልክቱ ከቆየ ተደጋጋሚ ወይም ሪከረንት እንለዋለን። የሳይነስ ምልክቶች ታዲያ ምንድን ናቸው? ከአፍንጫ ከጉሮሮ የሚንጠፋጠፍ ጉንፋን፣ ወፍራም ቢጫ ወይም አረንጓዴ የሆነ ንፍ፣ የታፈነ አፍንጫ፣ የፊት መክበድ በአፍንጫ አይንና ግንባር አካባቢ። ይህም ጭንቅላት ሲንቀሳቀስ ወይም ሲታጠፍ ሊባባስ ይችላል። የጥርስ የጆሮ መክበድና ህመም፣ መጥፎ የአፍ ጠረን ሃሊቶሲስ ወይም በአፍ ውስጥ መጥፎ ጣዕም ማለት ነው። ሌላኛው ሳል፣ ራስ ምታት እና ድካም ናቸው። አንዳንድ ሰዎች ከሌላው በሳይነሳይተስ የመያዝ እድላቸው ከፍተኛ ነው። ከነዚህም መካከል የአፍንጫ አለርጂ ያለባቸው ሰዎች፣ አስም፣ አፍንጫ ላይ የሚወጣ እጢ ነገር ያለባቸው ሰዎች፣ የአፍንጫ አካፋይ የጣመመባቸው ሰዎች፣ በአንደኛው ጎን መጥበብና መዘጋት ስለሚያመጣ የበሽታ መከላከያ ስርዓት ወይም ኢሚዩኒቲ ሲስተም የተዳከመባቸው ሰዎች፣ ለምሳሌ በኤችአይቪ፣ በካንሰርና በሌሎች መድኃኒቶች እንዲሁም የሚያጨሱ ጨዎት ለዚህ ተጋላጭ ናቸው። ሳይነሳይተስ በራሳቸው ተላላፊ አይደሉም። ነገር ግን ችግሩን የሚያመጣው ባክቴሪያና ቫይረሶች የማስተላለፍ እድላቸው ከፍተኛ ነው። የጤና ባለሙያ ታማሚው በሚነግረው የጤና መረጃና በሚያሳየው ምልክት አንድ የሳይነስ በሽታ ያለበትን ሰው ማወቅ ይችላል። በተጨማሪም ጆሮ፣ አፍንጫ፣ የጉሮሮ ማጠብ መኖሩን እና መዘጋጋትና ምን እንደሚመጣ ያስተውላል። እንደ አስፈላጊነትም ወደ ከአንገት በላይ ስፔሻሊስት መላክ ይችላል። በልዩነት የሚሰሩ ምርመራዎች የአፍንጫ ኢንዶስኮፒ፣ የአፍንጫ ሳምፕል ወይም ናዛል ስዋብ፣ የራጅ ምርመራ ለምሳሌ ሲቲ ስካን፣ በሳይነስ ውስጥ ምን እንደተከሰተ ለማወቅ ማለት ነው። የአለርጂ ሙከራ፣ ምን አይነት ነገሮች የሳይነስ መነሳት ምክንያት እንደሆኑ ለማወቅ የአለርጂ ሙከራ፣ የባዮፕሲ ምርመራ፣ የቲሹ ናሙና ከአፍንጫ በመውሰድ የበለጠ ምርመራ ማድረግ ማለት ነው።
ብዙ አይነት የሳይነሳይተስ ህክምና አማራጮች አሉ። በምልክቱና ምልክቱ በቆየበት ጊዜ ተመስሎ ህክምናው ይለያያል ማለት ነው። ቤት ውስጥ በቀላሉ ደግሞ በአፍንጫ መታፈን የሚያሽሉ ነገሮችን፣ የአለርጂ መድኃኒቶች፣ ጨው ለብ ባለ ውሃ መታጠን ወይም መለቅለቅ፣ በቂ የሆነ ፈሳሽ መጠጣት ባሉት ማከም ይቻላል። ነገር ግን የሳይነሳይተስ ምልክቶች 10 ቀን በኋላ የማይሻል ከሆነ ወደ ጤና ተቋም በመሄድ የተሻለ ህክምና ማድረግ ይቻላል። የሳይነስ በሽታዎች ህክምና እንደየሁኔታቸው የሚለያዩ ሆነው ለምሳሌ በዋነኝነት መንስኤው በባክቴሪያዎች ምክንያት ከሆነ አንቲባዮቲክስ ወይም ጸረ ባክቴሪያ መድኃኒቶች ይታዘዛሉ። አለርጂ ከሆነ ደግሞ የሚታወቁ ቀስቃሾችን ማስወገድ፣ የአፍንጫ ኮርቲኮስትሮይድ እና የህመም ማስታገሻዎችን ሊያካትት ይችላል። በቫይረሶች ሳቢያ የሚከሰቱ ግን በራሳቸው ጊዜ የመሻል እድል አላቸው። ከባድ በሆኑና ሌሎችም ተያያዥነት ያላቸው ብለን ከላይ የጠቀስናቸው እንደ አፍንጫ እብጠት ወይም ናዛል ፖሊፕ፣ የሰውነት አፈጣጠር ወይም አወቃቀር ችግር፣ አናቶሚካል አብኖርማሊቲስ እና የጥርስ ኢንፌክሽኖች ወይም ዴንታል ኢንፌክሽን የመሳሰሉት ካሉ ደግሞ የቀዶ ጥገና ህክምና ሊያስፈልጋቸው ይችላል። ሳይነሳይተስ በአብዛኛው ከ8 እስከ 10 ቀን ነው የሚቆዩት። ቤት ውስጥ ቅድም የተነጋገርናቸው መድኃኒቶች ማከም ይቻላል። ረጅም ጊዜ የቆየና የተደጋገመ የመጣ ከሆነ ምክንያቱ መታወቅ ስላለበት ህክምና ያስፈልገዋል። ታዲያ ሳይነሳይተስ መከላከያ አለው ወይስ ካላችሁኝ፣ በመጣበት ምክንያት አንጻር የተወሰኑ መንገዶች ኢንፌክሽን እንዳይፈጠር መቀነስ ይቻላል። ጭስ ሊሆን ይችላል፣ አቧራ፣ ብናኝ የመሳሰሉ አለርጂ የሚሆኑብንን ነገሮች ማስወገድ፣ እጃችንን በጥሩ ሁኔታ መታጠብ፣ በቂ የሆነ ውሃ ወይም ፈሳሽ መጠጣት። በእነዚህ አማካኝነት በቀላሉ መከላከል ይቻላል። ከፍተኛ የሆነ ትኩሳት ማለትም ከ40 ዲግሪ ሴልሺየስ 103 ዲግሪ ፋራናይት እና ከዛ በላይ ከሆነ፣ መደናገር፣ የስነ ልቦና ለውጥ ከታየ፣ እንዲሁም የእይታ ለውጥ በተለይም ህመምና እብጠት በአይናችን አካባቢ፣ መንቀጥቀጥ፣ የአንገት መገተር ካለ በአፋጣኝ የኤመርጀንሲ ህክምና አስፈልገዋል። ጉንፋን፣ ኮቪድ-19፣ አለርጂና ሳይነሳይተስ ሁላቸውም ተመሳሳይ ምልክት አላቸው። ለመለየት አስቸጋሪ ሊሆኑ ይችላሉ። ጉንፋን ይይዘናል፣ ከዛ የባሰ ደረጃ ላይ ደርስና ተመልሶ ቀስ በቀስ ይጠፋል። ከጥቂት ቀናት እስከ ሳምንታት ድረስ ሊቆይ ይችላል። የአፍንጫ አለርጂ ማስነጠስ፣ አፍንጫና አይን ላይ ማሳከክ፣ የአፍንጫ ፈሳሽ አክታ ከጉሮሮ ያስከትላል። እንደ ሳይነስ ኢንፌክሽኖች ግን የፊት ህመም አያመጡም። ጉንፋን፣ የኮቪድ-19 ወይም አለርጂ ሁሉም የሳይነስ ኢንፌክሽን ሊያስከትሉ ይችላሉ። ኮቪድ-19 እንደ ትኩሳትና የትንፋሽ ማጠር ያለ ተጨማሪ ምልክቶችን ሊያስከትል ይችላል። ህክምናን በተገቢው መንገድና በጊዜው ካላገኘ ወደ ጎረቤት ወዳለው ይሄድና የሚከተሉትን ሊያመጣ ይችላል። የአይን ኢንፌክሽን፣ የእይታ ችግር፣ የአጥንት ኢንፌክሽን፣ ማጅራት ገትር ወይም መንንጃይቲስ፣ የአእምሮ እባጭ ወይም ብሬን አብሰስ ያመጣል። ውድ ተመልካቾቻችን እስከ ቪዲዮ መጨረሻ ስለቆያችሁ እናመሰግናለን። ቪዲዮውን ላይክ፣ ለሚጠቅማቸው ወዳጅ ጓደኞቻችሁ ሼር አድርጉላችሁ። በቪዲዮ ላይ ያላችሁን ሀሳብ፣ አስተያየት፣ ጥያቄ እንዲሁም በቀጣዩ እንዲሰራላችሁ የምትፈልጉት ርዕሰ ጉዳይ ካለ ኮመንት መስጫ ሳጥን ውስጥ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ሰናይ ቆይታ፣ መልካም ጊዜን ተመኘው።